መሆን ካለበትም የሆነ ያህል ደረጃ ሄደ። ምን እስቲ አሁን ምንድነው ያላረኩት እኔ? እሺ ምንድነው ተቆጥተክ ለየብቻ ልታናግራችሁ ፍቃድ ያየሽኝ አይደል እንዴ? ከብሩክ ጋር አወራን ብዙ ጊዜ። ሃይሚም ስልክ አታነሳም ታውቂያለሽ። ምን እንዳልኩ አቤት ለምን አልሄድክም? ሄጃለሁ። ይሁን ካለው ታዲያ ስለተናደድኩኝ ነው። ምን ላድርግ እኔ? ምንድነው አጣጥፈህ ቁጭ ለማለት አትሞክር። አንድ ቀን ባደረ ቁጥር ሌላ ችግር ነው እየተፈጠረ። እሺ ምን አድርግ ነው የምትይኝ? ቁጭ ብለህ አናግራቸው። አገኘሁት አይደል? አወራሁት። ቁጭ ብዬ ለብቻው አወራሁት። ምን እንዳደረግ ነው የምትፈልጊው? ከዛ በኋላ ሃይሚን አወራታለሁ። በቃ ለብቻው አወራትና ከነገረች እስቲ ለኔም ትነግረኛለህ አለኝ። ሃይሚ ጋር በጠዋት ሄድኩኝ። ምን እናድርግሽ? እኔ ነው እንደምትጠይቀኝ? ለምንድን ነው የጠራሽኝ? የጠራሽኝ ለምንድን ነው? ችላ እያልክ ስለሆነ። ምንድን ነው ችላ ያልኩት? አይተሻል? እኔ በመሄደው በቃ አይመለከትሽም። ሄደሽ የምታስተካኪ ከሆነ አስተካኪ። አይመለከትሽም። እኔ በዚህ ጉዳይ አይመለከተኝም። በቃ አይመለከትሽም። እኔን እንዳትጠይቂ። ሄደሽ ብቻሽን ሄደሽ የምታስተካኪ ውስጥ ያን ሰላም ቤተሰብ እንግዲህ እንደምታዩት ቤተሰቡም ርብሽብሽ ብሏል። እንግዲህ በሃይሚና በቡራ ምክንያት ማለት ነው። በጣም ነው ማዝነው። በጣም እጅግ በጣም ነው ማዝነው። እንግዲህ ሃይሚ ስልክ አታነሳም። ሁሉም ሲደውሉላት ስልክ አታነሳም። መለኛውን ስልክ አታነሳለትም። ሀቡም አሁን ሲናገር ሰምታችኋል። ስልክ አታነሳም። ትላንትናም የቀሩት ነገር ያው እኔ ሰምቻለሁ። ለምን እንደቀሩ ነገር ግን ለእናንተ ለህዝብ ለፐብሊክ ማውራት አልፈልግም። ምክንያቱም ምንም በጣም ከባድ የሆነ ነገር ነው። በጣም ነው የሚያሳዝነው። በምክንያት እንደቀሩ ቡርኬ ደውሎላት ነበር፣ ግን እሷ ስልክ አንስታ ለቡርኬ ምላሿን መልሳለት ትላንትና አልተገናኙም፣ አልመጣም ማለት ነው። እና ያው አለ አይደለ ትንሽ ከፍቷል ነገሩ፣ ትንሽ ከበድ ብሏል። አዝኛለሁ በተፈጠረው ነገር። ጋሽዬም ተደውሎለት ነበረ። ጋሽዬ ሲደውልላት ደህና ነኝ ጋሽዬ አትጨናነቅ፣ የሆነ ስራ ይዤ ነው ጉዳይ አለኝ ምናምን ብላ ለጋሽዬ ብቻ ነው ስልክ የምታነሳው፣ ለማንም አታነሳም። የሆነ ጉዳይ ይዣለሁ ነው የምትለው። ሌላ ግን ሀቡም ሲደውል አታነሳም። ሙሽዬ ደውላለች አታነሳም። ቡርኬ ጥሩ ስሜት ላይ አይደለም ያለው ጋይስ። በቃ ቡርኬ ጥሩ ስሜት ላይ አይደለም። እውነታውን ነው የምነግራችሁ። ቡርኬ ጥሩ ስሜት ላይ አይደለም ያለው። ሀቡና ሀኒ ሚስቱ አይታችኋል በዚህ ጉዳይ ሲጨቃጨቁ። ምክንያቱም ቤት ውስጥ ከባድ የሆነ ውጥረት ተፈጥሯል። ቡርኬ ሲናደድ ቶሎ ነው ጨጓራው የሚታመመው። ችግር በቃ ማለት እንደሌላ ወንዶች ችግርን የመቋቋም አቅም የለውም እና እኔ በጣም ነው ማዝነው። ሃይሚ በብዙ ሰው ተጠይቃለች። በጣም ብዙ ሰው ሽማግሌ ተሰብስቦ ተጠይቃለች። ምን እንደተፈጠረ ልትናገር ፈቃደኛ አይደለችም። ብትናገርና ጉዳዩን ብትናገርና መፍትሄ ቢበጅለት ጥሩ ነው። ማስረጃ የላካችሁላት ማስረጃ አለኝ ብላለች። የላካችሁላት ማስረጃ የላካችሁላት ሰዎች የምሬን ነው የምላችሁ፣ ፈጣሪ አይምራችሁም። እኔ አዝናለሁ። እንዲህ አይነት ነገር ይፈጠራል ብዬ አስቤ አላውቅም። አዝናለሁ ማለት እዚህ ደረጃ የሚደርሳል ብዬ ያላሰብኩት ነገር ነው። እየሰፋ ሃይሚና ቡራን እዚህ ደረጃ ሊያደርሳቸው የቻለው እና አንዳንድ ጊዜ በሰው ሕይወት ጣልቃ የምትገቡ ሰዎች ግን የምር ፈጣሪያችሁን እንኳን አትፈሩማ። ፈጣሪያችሁን እንኳን አትፈሩም። ሌላውን ተውት እሺ፣ ችግር የለውም። እኛ ግን ፎቶአችሁን አውጥተን ከመለጠፍ ወደኋላ እንደማንል አስረግጬ ነው የምነግራችሁ። ይህንን ያዙት፣ አይምሯችሁ ለሽ ያዙት። የእነሱን ህይወት እንደዚህ ውጥንቅጡን ያወጣችሁ ሰዎች ተራችሁ ቅርብ ጊዜ ነው፣ አይርቅም፣ እመኑኝ። ሃይሚም ደግሞ በቃ ንገሪውና ችግሩ ይፈታ። ስልክ አንሺላቸው። ስልክ ካላነሳሽ ችግሩን ካልነገርሻቸው እንዴት ነው ነገሩ? ትንሽ አይከብድም? አንሺላቸው ስልክ። ሀቡ ሲደውል አታነሺም፣ መለኛው ሲደውል አታነሺም፣ እሙሽዬ ሲደውል አታነሺም። ለምንድን ነው ቆይ እንደዚህ የምትሆኝው? አይኑ የሆነ በቃ የከፋሽ ነገር አለ፣ ግን ተረጂና በቃ አንሺ። በቃ ባንቺ ምክንያት ማንም ሰው መታመም የለበትም። ፕሊስ እባክሽን እህታችን ሃይሚ፣ አንቺ እኮ ጎበዝ ነሽ። እና ሃይሚ እውነቱን ንገሪና እውነቱን ከነገርሽ በኋላ ነገሮቹ መፍትሄ ይበጅልሻል ማለት ነው። እና በቃ ንገሪያቸው። እንደዚህ ሁሉም ከሚጨነቅ ቤት ሰው ከሚረባበሽ ቤቱ እንደዚህ ከሚሆን ብትነግሪያቸው እነሱም የህሊና እረፍት ያገኛሉ ማለት ነው። ውዴ ሃይሚዬ በጣም ነው የምንወድሽ፣ እኛ ከጎንሽ ነን። ሪያሊቲውን ነገር ንገሪ። ቡርኬም ታሞ ከሚተኛ ይሻላል አይመስልሽም?
እስኪ እናንተም ጋይስ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ላይክ ማድረጋችሁን እንዳረሱ፣ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ወዳችኋለሁኝ። ሀይሚና ቡራ እንዲታረቁ ሁላችሁም ድዋና ጸሎታችሁ እንዳይለያቸው። አመሰግናለሁ። ሰላም ዋሉልኝ ባይ